ያልታሰበና ያልተጠበቀ ነገር የሚፈጠር ነገር አለ ማለት ነው። ዛሬ ወይ ነገ በአዲስ ነገር ጠብቁ። እሱም ነገር ምንድነው? ሩታ ያልጠበቀችው ነገር አብርሃም ያደርጋል። አሁን አንዳንድ ጊዜ አብርሃም እያደረገ ያለው ነገር በጣም ብዙ ነገሮችን እያጠራጠረኝ ነው። ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። እንዴት ናችሁልኝ? አላችሁልኝ ሁሉ ሰላም። እንግዲህ ዛሬ ውዶቼ አንድ የመጣሁበት ነገር አለ። እሱም ነገር እንግዲህ በተንብሌል ላይ እንዳያችሁት እንግዲህ በጣም ብዙ አጠራጣሪና አወዛጋቢ ነገሮች ስላሉ በእነሱ ጉዳይ ነው የመጣሁት። አሁን ላይ ቤተሰቦቼ አብርሃም ከሄርሜላ ጋር ተነጋግሮ ወይንም ደግሞ ከግሩፖቹ ጋር ተነጋግረው ምንም ያለማያቅ በሽተኛ ፈዛዛ ደንዛዛ ድንግዝ ዱንጉጥ ዱንዝዝ ሆኖ ይሄን ሁሉ ነገር ሆኖ አብርሃም ወደ ሩታ የመጣው ምንድነው የሚፈልገው? አብርሃም የእውነት ታሞ ነው ወይንስ ደግሞ ጸጸት ነው? እንዴት ሚስቴን ትቼ ልጆችን ትቼ ወደ ሄርሜላ መጣሁ ብሎ ተጸጽቶ የጸጸት ምልክት ነው ወይንስ ደግሞ የታመመ ሰው መስሎ ገብቶ ሩታን ሊበቀላት ሩታን ሊያጠቃት ሩታን የሆነ ነገር ሊያደርጋት ነው ወይ? ምክንያቱም ነገረ ስራውን ሳየው ምኑም ነገረ ስራው አላማረኝም። ሩታን በእርግጥ የልጆቹ አባት እንደመሆኑ መጠን ስለምትወደው ምንም ነገር ልትጠራጠር አትችልም። በእርግጥ ሩታ በጣም ጎበዝ ናት፣ ራሷን የምትጠብቅ ጀግና ሴት ናት፣ እውነትን ለመናገር ማለት ነው። ግን ቢሆንም የሰው ልጅ ሆኖ የማይሳሳት የሰው ልጅ ሆኖ የማይሸወድ የለም። ገባችሁ አይደል? የሰው ልጅ ሆናችሁ አንሸወድም እኛ ፍጹም ሰው ነን ምናምን ማለት አይቻልም። ሰው ልጅ ሆኖ የማያጠፋም የማይሸወድ የማይሳሳትም የለም። ግን ሩታ በዚህ ሰዓት ላይ ራሷን ልትጠብቅበት የምትችልበት በጣም 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 ከምንም በላይ ከጎኗ ሰው የሚያስፈልጋት ሰዓት ናት ያለችው ማለት ነው። ምክንያቱም አብርሃምን ልናየው ነው፣ አብርሃምን እንፈልገዋለን፣ አብርሃምን እያሉ የተለያዩ ሰዎች እዛ ቤት ሩታ ቤት እየሄዱ ነው ማለት ነው። ስለዚህ ሩታን የሆነ ነገር እንዳያደርጓትና አይ አብርሃም በቃ ታማሚ ስለነበር እሱ እንደዚህ ያረጋት እንዲያይሉ በጣም ፈርቻለሁ ማለት ነው ውዶች። ምክንያቱም እኔ ከምንም በላይ አሁን ላይ ከአብርሃም መታመን በላይ ለሩታ ነው እየተጨነኩ ያለሁት ማለት ነው። ምክንያቱም እሷ የእውነት አሞት መስሏት ከሆነ እየተሸወደች ከሆነ ራሷን መጠበቅ አለባት ብዬ ነው የማስበው። ምክንያቱም ነገረ ስራውን አብርሃምን ሳየው ወይንም ጸጸት አለበት ማለት ይቅርታ አድርጊልኝ ማለት አፍሮ እንደዚህ በቃ የሆነ ነገር አድርገውብኝ ነው ብሎ አስመስሎ ከሷ ጋር ለመኖር ነው። ቤተሰቦቼ እስኪ እናንተ የተረዳችሁትን ኮሜንት አስቀምጡልኝ። እኔ በጣም ፈርቻለሁ።